ሰላም ጤና ይስጥልን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ሳምንታዊ የሰሞነኛ ፕሮግራማችን ነው ጀመረ። ከፕሮግራሙ ጋር ኃይለ ማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ጥሩ ጊዜ። ሰሞኑን የኢፌዴሪ የሕዝብ ተወካዮች ምክር ቤት በርካታ ጉዳዮችን አከናውኗል። የመስክ ምልከታዎች ተደርገዋል። አዲስ አበባን ጨምሮ በተለያዩ ክልሎችም የመስክ ምልከታዎች የተደረጉበት ሳምንት ነበር። ስልጠናዎች ተሰጥተዋል። በተጨማሪም እንግዲህ የተጠሪ ተቋማትን የሩብ ዓመት አፈጻጸም ግምገማ አከናውኗል። በተለይ አንኳር የሆኑ ጉዳዮችን እንመለከታለን። በቅድሚያ የምናገኘው እንግዲህ የተጓደሉ የሰብአዊ መብት ኮሚሽነሮችን ለማሟላት የተቋቋመው ኮሚቴ ስራውን መጀመሩን የተነገረው በኢፌዴሪ የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ የሚመራው አስመራጭ ኮሚቴ ስራውን በይፋ መጀመሩን የተነገረው ኮሚቴው እንግዲህ ከተለያዩ ተቋማት የተወከሉ 7 አባላት እንደተካተቱበት ነው የተነገረው። በፍቃዳቸው የለቀቁ ሰብአዊ መብት ኮሚሽነሮችን የሚተኩ እጩዎችን የማስመረጥ ስራ እንደሚከናወን የተገለጸው የተከበሩ አፈጉባኤ አቶ ታገሰ ጫፎ ኮሚቴው ስራውን በጀመረበት ወቅት እንደገለጹት እንግዲህ አስመራጭ ኮሚቴው በሰብአዊ መብት ኮሚሽን የተጓደሉ 3 ኮሚሽነሮችን እንደሚያስመርጥ ነው የገለጸው። ባሳለፍነው ሳምንት ከተከናወኑ የምክር ቤት አበይት ጉዳዮች መካከል እንግዲህ ቀዳሚ አድርገን እየተወያየንበት ያለ ነው የተጓደሉ የሰብአዊ መብት ኮሚሽነሮችን የማሟላት ስራን በተመለከተ የተከበሩ የምክር ቤቱ አፈጉባኤ አቶ ታገሰ ጫፎ ባሉበት የተከናወነው መርሃ ግብር ነው። ከዚህ ጋር በተያያዘ እንግዲህ የተጓደሉ ሰብአዊ መብት ኮሚሽነሮች እንዲመረጡ የተፈለገው አንደኛ የኢትዮጵያ ሰብአዊ መብት ምክትል ኮሚሽነር ሆኖ የሚያገለግሉ፣ ሁለተኛ የሴቶችና ህጻናት ጉዳዮች እንደዚሁም ደግሞ የአካል ጉዳተኞችና የአረጋውያን ኮሚሽነሮች ሆኖ የሚያገለግሉ ኮሚሽነሮችን ለመምረጥ ስራዎች እንደተጀመሩ የተጠቆሙበት መድረክ ነው። በዚህ መድረክ ላይ እንግዲህ ግልጸኝነትና ተጠያቂነት ያለበትን መንገድ በተከተለ ሁኔታ ውስጥ የእጩ ጥቆማን በተመለከተ ሴቶችን ማካተት እንደሚገባ፣ የአካል ጉዳተኞችን ተሳትፎም በዛው ልክ ያረጋገጠ ሊሆን እንደሚገባ፣ ሌላው ደግሞ እነዚህ ኮሚሽነሮች ለመሰየም የሚያስችሉ የጥቆማ ስርዓቶች የሚሄዱባቸው ሂደቶች በአጠቃላይ መስፈርቱን ያሟሉ ሊሆን እንደሚገባቸው የተከበሩ አፈጉባኤ እንግዲህ ያነሱበት ነው። እንግዲህ ከዚህ ጋር በተያያዘ በፈቃዳቸው የለቀቁ የኮሚሽነሮችን ለማሟላት ጥቆማ የተጀመረ መሆኑንም በዛው መድረክ ላይ ተገልጿል። እንግዲህ እነዚህ ጥቆማዎችን ለማድረግ የሚቻልባቸው መንገዶች ሲያነሱ የተለያዩ አማራጮች መኖራቸውን ገልጿል። ለጥቆማ የሚያገለግሉ ማለት ነው። በዚህ ላይ እንግዲህ ማህበረሰቡ ከፍተኛ የሆነ ተሳትፎ ሊያደርግበት በንቃት ሊቀጥልበት እንደሚገባና የኢትዮጵያ ሰብአዊ መብት ምክትል ኮሚሽነር የሚሆን የሴቶችና ህጻናት ጉዳዮች ኮሚሽነር የሚሆንና የአካል ጉዳተኞችና የአረጋውያን ኮሚሽነር ሆነው የሚያገለግሉትን እጩዎችን ህብረተሰቡ በንቃት ተሳትፎ እንዲያደርግበት እና እንዲጠቁም አቅጣጫ እንዲሁም ደግሞ ጥሪም የተደረገበት ነው። ከዚህ ባለፈ እንግዲህ ባለፈው ሳምንት ላይ ከተከናወኑት አበይት ክንውኖች መካከል ቋሚ ኮሚቴዎች የ3 የአስፈጻሚ አካላት ወይም ሚኒስቴር መስሪያ ቤቶችን የመጀመሪያ ሩብ ዓመት የዕቅድ አፈጻጸም የገመገሙበት ነው። ከዚህ ጋር በተያያዘ እንግዲህ የሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ 3 ሚኒስቴር መስሪያ ቤቶችን የ2018 በጀት ዓመት የመጀመሪያ ሩብ ዓመት ዕቅድ አፈጻጸማቸው ምን ይመስላል የሚለውን የገመገመበት ነው። እንግዲህ እነዚህ ሚኒስቴር መስሪያ ቤቶች አንደኛው የሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት ነው ዕቅድና ሪፖርቱን ያቀረበው፣ እንዲሁም ደግሞ አፈጻጸሙ ምን ይመስላል የሚል የተገመገመበት ነው። ሁለተኛው የባህልና ስፖርት ሚኒስቴርን ዕቅድ አፈጻጸም የተገመገመበት ነው። ሶስተኛው የጤና ሚኒስቴር ዕቅድ አፈጻጸም የተገመገመበት ነው። እስቲ እነዚህን ደግሞ ዕቅድ አፈጻጸሞች ምንድን ናቸው የሚለውን ኃይሌ እስቲ አንተ ብታነሳው ከሴቶችና ማህበራዊ ጉዳይ ሚኒስቴር ብንጀምር። የሴቶችና ማህበራዊ ጉዳይ ሚኒስቴር እንግዲህ የመጀመሪያ ሩብ ዓመት አፈጻጸም ሪፖርቱን አቅርቧል። በነበሩ ሪፖርትም ላይ እንግዲህ የተገለጸው ምንድነው ይሄ ጠንካራ አፈጻጸም ሊያስቀጥል እንደሚገባ ነው የተገለጸው። ቋሚ ኮሚቴው እንግዲህ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት አንደኛ ሩብ ዓመት ዕቅድ አፈጻጸም ሪፖርቱን ገምግሟል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ታደለ ቡራቃ ሚኒስቴር መስሪያ ቤቱ ከ100% በላይ ቅዱም ማሳካቱን የገለጹ የተከበሩ ዶክተር ኤርጎጌ ተስፋዬ ያነሷቸው ሀሳቦች አሉ። በተለይ የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ከማረጋገጥ አንጻር የተሰሩ ስራዎች በርካታ መሆናቸውን ሲጠቅሱ ነበረ። ከዚህ ጋር በተያያዘ እንግዲህ እነዚህ አፈጻጸሞችን አንድ በአንድ ሲያስቀምጡ አንደኛ የስራ ዕድልን ከመፍጠር አንጻር በዚህ ባሳለፉት ሩብ ዓመት የተሻለ አፈጻጸም እንደነበራቸው የጠቆሙበት ነው። ከዛ ውጭ ደግሞ የቁጠባና የብድር አገልግሎት እንዲያገኙ በማድረግ ሴቶች ውጤታማ እንዲሆኑ ድጋፍ የተደረገበት መሆኑን ጠቁመዋል። ከዛ ባለፈ ደግሞ ሴቶቹ በኢኮኖሚያዊ ዘርፍ ተጠቃሚ እንዲሆኑ የገጠር የመሬት
ባለቤትነትን እንዲረጋገጥ የተሰራው ስራ ቀላል አለመሆኑን የጠቆሙበት ጭምር። ከዚህ ባለፈ የሴቶች የልማት ህብረት ማጠናከር የተሰራበት ስራ ነው። እንግዲህ የሴቶችን የልማት ህብረትን ማጠናከር በዋናነት የተቋቋሙት ላይ ሰፖርት የማድረግ የመርዳት የመደገፍ ነገር ነው። ከዛ በተቃራኒ ደግሞ እንደዚህ አይነት ህብረት ያልተቋቋመባቸውን አካባቢዎች ደግሞ የዚህ የሴቶች የልማት ማህበር እንዲቋቋም ድጋፍ የተደረገበትና በዚህም ደግሞ ስራ የተሰሩበት መሆኑ ጠቁመዋል። ሌላው ያነሱት ነጥብ እንግዲህ ክብርት ሚኒስቴሯ የሴቶችን ፖለቲካዊ ተሳትፎ ለማሳደግ ወደ አመራርነት እንዲመጡ የሚያስፈልጉ ሂደቶችን በአጠቃላይ እየደገፉ እያገዙ ሴቶችን የማሳደግ ወደ ፖለቲካ ተሳትፎ ወደ አመራርነት እንዲመጡ የማድረግ ስራዎች ላይ ደግሞ ጠንካራ ስራዎች መሰራታቸውንም በተመሳሳይ ባሳለፍነው ሳምንት ከተከናወኑ አበይት ክንውኖችና የሴቶችና ማህበራዊ ጉዳይ ሚኒስቴር ካከናወናቸው ተግባር ላይ የሚጠቀሱ ናቸው። ኢኮኖሚያዊ ማህበራዊ ተጠቃሚነትን ከማረጋገጥ አንጻር ሚኒስቴር መስሪያ ቤቱ የሪፎርም ስራዎችን እየሰራ መሆኑን አንስተዋል። ይህን የሪፎርም ስራ በሚሰራበት ሰዓት የአሰራር ማዕቀፎችን ከማሻሻል አንጻር የተሰሩ ስራዎች እንዳሉ አንስተዋል። ሰነዶችን የማዘጋጀት እነዚህ የሚዘጋጁ ሰነዶች በአጠቃላይ የሴቶችና የማህበራዊ ጉዳይ ጋር በተያያዘ የተሻለ አፈጻጸም እንዲኖር ላቅ ወዳለ ተግባር የሚያመጣ መሆኑን የጠቆሙበት ነው። ከዚህ ባለፈ ደግሞ ቅንጅታዊ አሰራርን የማጠናከር ስራዎች እንደተሰሩም አንስተዋል። እንግዲህ እነዚህ ቅንጅታዊ አሰራር የምንላቸው በዋናነት በሚኒስቴር መስሪያ ቤቱ ብቻ የሚከናወኑ ሲሆን ሚኒስቴር መስሪያ ቤቱ ከአቻ ተቋማትና ከሌሎች አጋር አካላት ጋር የሚሰሩ ስራዎች አሉ። እነዚህ በማጠናከር ትስስር በመፍጠር የተሰሩ ስራዎች መኖራቸውን አንስተዋል። ሌላው ሀገር በቀልና የውጭ ድርጅቶች ጋር ደግሞ በጋራ የመስራት እነዚህ በጋራ በመስራት ደግሞ ድጋፎችን የማምጣት በዚህ ድጋፎች ሴቶችን፣ ህፃናት፣ ወጣቶችን፣ አረጋውያን ከዛ ባለፈ ደግሞ አካል ጉዳተኞችና ለችግር ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ በኢኮኖሚ የሻል ወዳለ ደረጃ የማምጣት ስራዎች እንደተሰራ የሚያነሱበት ነው። ከአካቶ ትግበራ ጋር በተያያዘ ሚኒስቴር መስሪያ ቤቱ ካከናወናቸው ክንውኖች አንደኛው ያነሱት በሁሉም ሴክተሮች ላይ ሴቶችን፣ ህፃናትና አካል ጉዳተኞችን እንዲሁም አረጋውያንና ለችግር ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ወደ ተጠቃሚነት የማምጣት ረገድ እንዲሰሩ የሚፈለጉ ስራዎችን ምን አድርገዋል? የመፍጠር የማስተሳሰር በአብሮነት የመስራትና ሚኒስቴር መስሪያ ቤት የተቋቋመበትን ዓላማ ከግብ እንዲያደርስ የሚያስችሉ ሁኔታዎች መፈጠራቸውና ይህም ባለፈው 3 ወር ወይም በመጀመሪያው 2018 ሩብ ዓመት አፈጻጸም ላይ ካከናወናቸው አበይት ክንውኖች ውስጥ ተጠቃሽ መሆናቸውን ያነሱበት ጭምር ነው። በተለይ ከሰላም ግንባታና ከግጭት አፈታት ጋር አያይዘው የሚያነሱት ሀሳብ አለ። በተለይም የሴቶች ተሳትፎ ሰላም ላይ ትልቅ መሆን አለበት የሚል ሀሳብን አንስተዋል። ለሰላም ትልቅ ሚና እንዳላቸው ሴቶች ያነሱበትም ሁኔታ አለ። ሌላው ለሴቶች እንዲሁም ደግሞ ለወጣቶች የስራ ዕድል ለመፍጠር የኢኮኖሚ ተጠቃሚነታቸውን ማሳደግ እንደሚገባም ያነሱበት ሁኔታ አለ። ሌላው ሁለተኛው በቋሚ ኮሚቴው የተሰማው አፈጻጸም የባህልና ስፖርት ሚኒስቴርን የ2018 በጀት ዓመት አንደኛ ሩብ ዓመት ዕቅድ አፈጻጸም ሪፖርትን ገምግሟል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ታደለ ቡራቃ የዕቅድ አፈጻጸሙን ባስጀመሩበት ወቅት እንግዲህ እንደገለጹት የአንደኛ ሩብ ዓመት የዕቅድ አፈጻጸሙ በአማካኝ 99.3 በመሆኑን ነው የገለጹት። ይህም ደግሞ በጥንካሬ የሚነሳ እንደሆነ ነው ያነሱት። ተስፋዬ የባህልና ስፖርት ሚኒስትር ሸዊት ሻንካም እንግዲህ የሩብ ዓመቱን አፈጻጸም ሲያቀርቡ እንዳሉት ባለፉት 3 ወራት በዘርፉ በተከናወኑ አበይት ተግባራት ውጤቶች መመዝገባቸውን የገለጹት የኢትዮጵያን ባህል ለማስተዋወቅ ሚኒስቴር መስሪያ ቤቱ ምን ያህል በትኩረት እየሰራ እንዳሳለፍ ያለፉት 3 ወራት ዕቅድ አፈጻጸማቸውን የተሻለ ለማድረግ ባህልን፣ ስፖርትን ለተቀረው የዓለም ክፍልና በሀገር ውስጥ ባለው የተለያዩ እንቅስቃሴዎች ምን ያህል እንደሰራበት ያስተዋወቁበትና የገለጹበት ጭምር ነው። ከዚህ ጋር በተያያዘ የውጭ ሀገራት ቱሪስቶች አገር ላይ በተሰራው የዚህ የባህልና የስፖርት እንቅስቃሴ ቱሪስቶች መጨመራቸውን የዚህ የቱሪስት መስህብ ደግሞ በሀገር ኢኮኖሚ ላይ ፋይዳ ያለው ለውጦችን እያስመዘገበ እንደሆነ ያነሱበት ጭምር ነው። እዚህ ላይ ሌላው ሊታከልበት የሚችለው ነገር የኢትዮጵያን ባህል ወደ ውጭ ሀገር ደግሞ በመውሰድ የማስተዋወቅ ስራ የተጀመረበትን መሆኑን የገለጹበት መድረክ ነው። እንግዲህ ከዚህ ጋር ተያይዞ ደግሞ በሀገር ውስጥ በሚከናወኑ የተለያዩ በዓላት አከባበሮች አሉ። ከዚህ ጋር በተያያዘ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በአንድነት በመሆን ወንድማማችነትን እህትማማችነትን በሚያጎላና በሚያሳድግ መንገድ አንዱ የአንዱን ባህል በማክበር
አንዱ የአንዱን ባህል በመደገፍ እና በአንድነት በኢትዮጵያዊነት መንፈስ በወንድማማችነትና በትማማችነት የተከበረበት አንዱ የአንዱን ባህል ወግ ስርዓት እንዲማር መንገዶች የከፈተበት ጭምር መሆኑን ክብርት ሚኒስትሯ ወይዘሮ ሸዊት ሻንካ ያነሱበት ነው። ሌላው እንግዲህ ከዚህ ባለፈ ከባህልና ስፖርት ጋር የሚገናኘው ንባብ ነው። ይህ ንባብ ስናነሳ አንባቢ ትውልድን ከመፍጠር አንጻር የታዩ ነጥቦች አሉ። አንባቢ ትውልድን ለመፍጠር አንደኛ ለንባብ ምቹ የሆነ አውድን መፍጠር ነው። ያንን የንባብ አውድን ለመፍጠር ደግሞ አመቺ ናቸው የተባሉትን ስራዎች ለመስራት የባህልና ስፖርት ሚኒስቴር ብቻውን ሲሆን ከሌሎች አጋር ተቋማት ጋር በመሆን እና ትብብር በማድረግ የንባብ ባህልን ለማዳበር የሚያስችሉ ስራዎች ባለፉት 3 ወራቶች መሰራታቸውን ተጠቁሙበታል። እንግዲህ ከዚህ በተጨማሪ የኪነ ጥበብ ዘርፍን በአግባቡ ለመምራት የሚያስችለውን መንገድ ደግሞ ለማምጣት የኪነ ጥበብ ዘርፍና የስነ ጥበብ ዘርፍን ለማጉላት የሚያስችሉ እያንዳንዳቸው ያሉት እንቅስቃሴዎች ላይ ፖሊሲዎችን ለመቅረጽ የሚያመቹ ደንብና መመሪያዎችን ለማዘጋጀት የሚያመቹ እንደዚሁም ረቂቅ ሰነዶችን ወይም ረቂቅ ህጎችን ለማዘጋጀት የሚረዱ ግብአቶችን በመሰብሰብ በቅርቡ ለሚመለከተው ምክር ቤት በማቅረብ እና ለሌሎች ለሚመለከታቸው አካላት በማቅረብ ደረጃውን በጠበቀ መንገድ የሀገርን የባህልና ስፖርት እንቅስቃሴን ከፍ የሚያደርግ ስርዓትን ለመገንባት የሚያስችልና በህግና በስርዓት የታቀፈ አውድን ለመፍጠር የሚያመች ክንውኖችን ለመተግበር የሚያስችል የግብአት ስብስብ እየተከናወነ መሆኑን ደግሞ ያነሱበት ጭምር ነው። መልካም። ከዚህ ጋር ተያይዞ እንግዲህ ተስፋዬ የህዝብ ለህዝብ ግንኙነትን የሚያጠናክሩ በተጨማሪም ደግሞ ኢኮኖሚያዊ ፋይዳ ያላቸውን ባህላዊና ሃይማኖታዊ ክዋኔዎችን የማስተባበር በዓላቶችን የማስተባበር ስራ ማከናወኑን የገለጹበትም ሁኔታ አለ። ባህልና ስፖርት ሚኒስቴር ክብርት ወይዘሮ ሸዊት ሻንካ እንዳሉት እንግዲህ የ2029ን የአፍሪካ ዋንጫ ለማስተናገድ የሚያስችሉ ልዩ ልዩ የስፖርት ማዘውተሪያ ስፍራዎች በአዲስ አበባ እየተገነቡ ነው። በተለይም የአደይ አበባ ስቴዲየምን የት ደረሰ የሚለውንም ነገር የገለጹበት ሁኔታ አለ። የአደይ አበባ ስቴዲየም እንግዲህ በአሁኑ ሰዓት በ3 ፌዝ ተከፍሎ በማጠናቀቂያ ወይም የፊኒሽንግ ስራዎች እየተሰሩበት ነው የሚገኘው። ቶሎ ቶሎ ብሎ ለማጠናቀቅም እየተሞከረ እንደሆነ ነው የገለጹት። ከዚህም ጋር ተያይዞ እንግዲህ በአዲስ አበባ ከተማ እንደምናውቀው ተስፋዬ ባለፉት ዓመታት በርካታ የስፖርት ማዘውተሪያ ስፍራዎች በየአካባቢያችን ሲገነቡ የተመለከትንበት ሁኔታ አለ። ይህም ደግሞ ተተኪ ወጣት ስፖርተኞችን ለማፍራት ትልቅ ሚና እንዳለው አጽንኦት ሰጠው የገለጹበት ሁኔታ አለ። ከዚህ በተጨማሪም የሃላባ ስቴዲየም፣ የባህር ዳር ስቴዲየሞች በተለይ የመጨረሻ አካባቢ የፊኒሽንግ ስራዎች ነው የሚቀራቸው እና እነሱን የማጠናቀቅ ስራዎች እየተሰሩ እንደሚገኝ ያነሱበት ሁኔታ አለ። ከዚህ ጋር አያይዘው እንግዲህ በስፖርት ልማት ዘርፍ ንቁ ብቁና ተወዳዳሪ አሸናፊ ትውልድ ለመፍጠር ባህልና ስፖርት ሚኒስቴር ከፍተኛ ጥረት እያደረገ መሆኑን ነው ያነሱት። ክብርት ሚኒስቴሯ ይህንን በሚያነሱበት ሰዓት የባህልና ስፖርት ጉዳይን ከፍ ለማድረግ በሀገር ውስጥ ያሉ እንቅስቃሴዎችን ብቻ ሳይሆን የሀገርን ክብር በሚመጥን ደረጃ የኢትዮጵያ ውክልና ለማግኘት ደግሞ የተሰሩ ስራዎችንም አንስተዋል። ከዚህ ውስጥ ካነሱት አንደኛው የአፍሪካ የባህል ስፖርትና ጨዋታዎች ኮንፌዴሬሽን በሚባለው ህብረት ውስጥ ኢትዮጵያ ለመጀመሪያ ጊዜ የገባችበት እንደገና ደግሞ ውክልና ሊያገኘችበት መሆኑን አንስተዋል። እንግዲህ ውክልና ያገኘችበት ኢትዮጵያ ለመጀመሪያ ጊዜ በገባችበት በዚህ የአፍሪካ ባህልና ስፖርት ጨዋታዎች ኮንፌዴሬሽን ውስጥ የምክትል ፕሬዚዳንትነት ቦታውን እንዳገኘች አንስተዋል። እንግዲህ የዚህ ቦታ ላይ ምክትል ፕሬዚዳንት ሆኖ እንዲያገለግሉ የተመረጡት ወይዘሮ ህይወት መሐመድ ይባላሉ። እሳቸው የምክትል ፕሬዚዳንትነቱን ስራ እንዲሰሩ ተመርጧል። ይሄ ለሀገር በባህልና በስፖርት ዘርፍ ላይ የተሰራው ስራ ምን ያህል እንደሆነ የሀገርን ባህል ስፖርት ለማስተዋወቅ ምን ያህል በር እንደሚከፍት ምንም ጥያቄ የለውም እና ይሄ አንደኛው ስኬት እንደሆነ የተነሳበት ነው። ሌላው የተሻለ ውጤት ለማምጣት ደግሞ በባህልም ይሁን በስፖርት ዘርፍ ላይ በአንዴ የሚፈጠር ክንውን የለም። ሂደቱን ጠብቆ ባህልንም አብሮ በትውልድ ውስጥ የማሳደግ ስፖርትንም ግራጁዋል ወይንም ሂደታዊ በሆነ መንገድ ላይ ከፍ የማድረግ ስራዎች ለመስራት በቅንጅት የሚሰሩ ስራዎች እንዳሉ አንስተዋል። እንግዲህ ለዚህ አንድ እንደ ግብዓት የተወሰደው ነገር ትምህርት ቤቶች ናቸው። ትምህርት ቤቶች ላይ የሚሰሩ ስራዎች ነገ ለሀገር ጠቃሚ የሆነ በስፖርት የዳበረ ማህበረሰብ ከመፍጠር አንጻር ፋይዳው ቀላል እንዳልሆነ አንስተዋል። ከዚህ ውጭ እንግዲህ ኢትዮጵያን በተለያዩ ዓለም አቀፍና አህጉር አቀፍ ስፖርቶች ላይ በመወከል ትልቅ ውጤት የተመዘገበት እንደሆነም የተነሳበት ነው። ከዚህ ጋር በተያያዘ
ሚኒስቴሩ ያነሱት በጃፓን ቶኪዮ በአትሌቲክስ ዘርፍ የተከናወነ በናይጄሪያ ከ18 ዓመት እና ከ20 ዓመት በታች በተደረገ የወጣቶች ስፖርት ውድድር ላይ እንዲሁም በቻይና ውሹ ውድድር ላይ ሀገር በርካታ ዋንጫዎችን ማግኘት እንደቻለች የጠቆሙበት ነው። እንግዲህ ከዚህ ባለፈ ክብርት ሚኒስቴሯ ሲያነሱት የነበረው አንተም አሁን እያነሳ እንዳለው በዚህ በስፖርት ዘርፍ ላይ የሚሰራው ስራ በአንድ ጀንበር የማያልቅ እስከሆነ ድረስ ሂደታዊ እስከሆነ ድረስ በልጆች ላይ የሚሰራ ወይም በታዳጊዎች ላይ የሚሰራ የቤት ስራ ቅድም ስታነሳው እንደነበር በ2029 ለሚዘጋጀው የአፍሪካ ዋንጫ ንቁ ተሳታፊ ለመሆኑ ከዛም ባለፈ ደግሞ የተሻለ ውጤት ማስመዝገብ እንዲቻል ዛሬ ላይ የተሰሩ ሚኒ ስቴዲየሞች አሉ። በአዲስ አበባ እንኳን ከ1000 በላይ ሚኒ ስቴዲየሞች እንደተሰሩ ከዚህ ቀደም ክብር ጠቅላይ ሚኒስቴሩ የ2018 በጀት ዓመት የመንግስትን አቅጣጫ መሰረት አድርገው ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ቤዝ ያደረገ ጥያቄና መልስ ላይ ይህን ነገር አንስተዋልና ይህ ስራ በታዳጊዎች ላይ የሚሰራ ስራ ለ29 የአፍሪካ ዋንጫም የራሱ የሆነ ፖዚቲቭ ወይም አዎንታዊ የሆነ ለውጥ እና ውጤት እንዲመጣ እድል የሚከፍት እንደሆነ ይታመናል። ሌላው ሀገራችን በቻይና ባደረገችው የባህልና ስፖርት ፌስቲቫል ላይ ተሳታፊ በመሆን ኢትዮጵያ በዘርፉ ላይ ምን ያህል እያንሰራራች እንደሆነ ባህልን በማስተዋወቅ ያላትን እሴት ለዓለም ህብረተሰብ በማስረዳት ረገድ የተሻለ ቁመና ላይ እንደምትገኝ በዚህም የተነሳ ደግሞ ሀገር የሚጠበቅባት ቦታ ላይ በሁሉም ዘርፎች ላይ ስኬቱን እየተጎናጸፈች እንደሆነ ያነሱበት ጭምር ነው። ኃይሌ በኢፌዴሪ ሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ታደለ ቡራቃ እንዳሉት በተለይም ኢትዮጵያን የውጭ ቱሪስቶች ብቻ ወደ ኢትዮጵያ መጥተው ኢትዮጵያን ከመጎብኘት በተጨማሪ ኢትዮጵያንም ወደ ውጭ ወጣ ብሎ የማስተዋወቁ ስራ በቀጣይ ተጠናክሮ መቀጠል እንዳለበት እንዲሁም ደግሞ በትኩረት መሰራት እንደሚገባ ያነሱበት ሁኔታ አለ። ሌላው ባህልና ስፖርት ኪነ ጥበብ ለቱሪስት መስህብነት ካላቸው የገጽታ ግንባታ በተጨማሪ የስራ ዕድል በመፍጠር ማህበራዊ ትስስር በማጠናከር የሀገርን ገጽታ በመገንባት ረገድ ወሳኝ ሚና እንዳላቸውም አመልክተዋል። ከዚህ ጋር ተያይዞ ምንድነው የተነሳ ሀሳብ አለ። በተለይም የሰርከስ ስፖርትን የሚያዘወትሩ ወጣቶች ከኢትዮጵያ ወጣ ብለው በተለያዩ ሀገራት በመዘዋወር ሾዎችን አሳይተዋል። በዛም ደግሞ እነዚህ ወጣቶች የኢትዮጵያን ገጽታ ከመገንባት በተጨማሪ ጠቀም ያለ ለሀገርም ጠቀም ያለ ዶላር ወይም የውጭ ምንዛሪን ማስገኘት ችሏል። እነዚህን ደግሞ አጠናክሮ መቀጠል እንደሚገባ የተነሳበት ሁኔታ አለ። ሌላው ምክትል ሰብሳቢው ያነሱት የዕደ ጥበብ ስራዎችን በመላው ሀገሪቱ ለማስፋፋት ሚኒስቴር መስሪያ ቤቱ በትኩረት መስራት እንዳለበት ጠቁሟል። ሚኒስቴር መስሪያ ቤቱ እንግዲህ ከተለያዩ ሀገሮች ጋር አብሮ ለመስራትም የተፈራረማቸው ውሎች አሉ። እነዛን ውሎች ወደ ተግባር በመቀየር ለውጥ እንዲያመጣም ነው እንግዲህ የተከበሩ ዶክተር ታደለ ጨምሮ የገለጹት። ሌላው በቀጣይ እንግዲህ ሚኒስትሩ ወጣቶችን በስፋት ተጠቃሚ የሚያደርጉ የባህል የስፖርትና የኪነ ጥበብ ልማት ስራዎች ላይ በትኩረት እንዲሰራ አሳስበዋል። ቋሚ ኮሚቴው እንግዲህ ቁጥጥርና ክትትሉን እንዲሁም ድጋፉን ከዚህ በፊትም ሲያደርግ እንደነበረው አጠናክሮ እንደሚቀጥል ነው የገለጸው። ሌላው እንግዲህ ተስፋዬ ጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴርን የ2018 በጀት ዓመት የአንደኛ ሩብ ዓመት ዕቅድ አፈጻጸም ገምግሟል። በዚህ ግምገማ ወቅት እንግዲህ የመክፈቻ ንግግር ያደረጉት የተከበሩ ዶክተር ታደለ ቡራቃ የሚኒስቴር መስሪያ ቤቱ የሩብ ዓመት ዕቅድ አፈጻጸም 89 በመቶ መሆኑን ገልጸዋል። የጤና ሚኒስትር ክብርት ዶክተር መቅደስ ዳባ የመስሪያ ቤታቸውን የ3 ወራት ዕቅድ አፈጻጸም ሪፖርት ለቋሚ ኮሚቴው አቅርበዋል። በርካታ ጉዳዮችን አንስተዋል። በተለይም የእናቶችና የስነ ተዋልዶ ጤናን በሚመለከት የተሰሩ ስራዎች ምን ይመስላሉ ብለው በርካታ ጉዳዮችን አንስተዋል። ከዚህ ጋር ተያይዞ እንግዲህ በጤና ተቋማት ክትትል የሚያደርጉ እናቶች ቁጥር ከነበረበት የ37 በመቶ ወደ 41 በመቶ ማሳደግ መቻሉን ነው ሚኒስትሩ የተናገሩት። 769284 እናቶች በጤና ተቋማት መውለዳቸውን ገልጸዋል። ይሄ ደግሞ ከባለፈው ዓመት ጋር ሲነጻጸር የ10% ጭማሪ እንዳለው ነው የተናገሩት። የድህረ ወሊድ ክትትልን ስንመለከት ወደ 78% ማደጉን የገለጹት። በጤና ሚኒስቴር ከተከናወኑ የመጀመሪያው ሩብ ዓመት ወይንም የ3 ወር አፈጻጸሞች ውስጥ የእናቶችን የስነ ተዋልዶ ጤና በተጨማሪ የጨቅላ ህጻናት ጤና ጋር በተያያዘም የተነሱ ሀሳቦች አሉ። ከዚህ ጋር በተያያዘ ሁሉም ህጻናቶች ክትባት እንደወሰዱና ይህም ደግሞ በምጣኔ ተቀምጦለታል። በምጣኔ ሲቀመጥ ባለፈው ዓመት ተመሳሳይ
የዕቅድ አፈጻጸም ወር ጋር ሲገናዘብ የ14% ብልጫ እንዳለው አስቀምጧል። ይህ እንግዲህ የሚያሳየው ህፃናት ወይንም ጨቅላ ህፃናቶች ከውልደት ጀምሮ በሚጠበቅባቸው የጊዜ ፍሬም ውስጥ ወይም የጊዜ ገደብ ውስጥ ክትባቶች ይሰጣቸዋል። እነዚህ ክትባቶችን በአግባቡ እየወሰዱ ነው የሚለውን መንገድና ለዚህ የተዘረገው አሰራር የራሱ ፋይዳ እንዳመጣ ጠቁሟል። ምክንያቱም ወደ 14% በተመሳይ የዕቅድ አፈጻጸም ወቅት ጋር ሲነጻጸር ያ ማለት ከአምናው ወቅት ጋር ሲነጻጸር የ14% እድገት ያስመዘገበው በተሰሩ ስራዎች ጭምር መሆኑን አንስተዋል። እንግዲህ ከዚህ ባለፈ የጨቅላ ህጻናት ጋር በተያያዘ የምናነሳው ነገር በትኩረት የተሰራበት መሆኑን ነው የጠቆሙት። ያ ምን ማለት ነው? ህጻናት ከተወለዱ በኋላ ማግኘት ያለባቸውን ክትባቶች በአግባቡ የሚሰጥበት ስርዓት መዘርጋቱን በደማቅ ሁኔታ እየገለጹበት ወይንም ደግሞ አጥብቀው ያሰመሩበት ጉዳይ ነው። ከዚህ ባለፈ በአሳለፉት የሩብ ዓመት አፈጻጸም ውስጥ የጤና ባለሙያዎችና ቤተሰቦቻቸው ይህን የጤና መድን አገልግሎት እንዲያገኙ እድል የፈጠረ ነው። እንግዲህ የዚህ የጤና መድን አገልግሎትን ተግባራዊ ማድረግ በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎች በተሻለ መንገድ ለጤና አገልግሎት የሚያወጡትን ወጪ በመጋራት ረገድ ፈጠን ወዳለ የህክምና ስርዓት ውስጥ ገብተው አስፈላጊ የህክምና አገልግሎቶች እንዲያገኙ በር የሚከፍት ነው። ትልቅ የሆነ የድጎማ ስርዓትንም ተግባር የተደረገበት ነውና ይህንንም ሲያነሱ ክብርት ሚኒስቴሯ 63 ሚሊዮን የሚደርሱ ወይም 63 ሚሊዮን የሆኑ ኢትዮጵያውያን በዚህ የጤና መድን ሽፋን ላይ መዋል መቻሉ በቀላል የሚገለጽ እንዳልሆነ ጠቁመውበታል። ሌላው እንግዲህ የተነሳው በሪፖርቱ ላይ የመድኃኒትና የህክምና መገልገያ መሳሪያዎችን የሚመለከት ነው። በተለይም የመድኃኒትና የህክምና መገልገያን በሚመለከት በሩብ ዓመቱ 34.1 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የህክምና መገልገያዎች በክምችት ላይ እንደሚገኙ በሪፖርቱ ተመላክቷል። ከ540 በላይ የሚሆኑ የህክምና መሳሪያዎችን ጠግኖ እንደገና ወደ አገልግሎት ለመመለስ መቻሉንም የጠቀሱበት ሁኔታ አለ። ወደ 366 አካባቢ ተገዝተው ነገር ግን አገልግሎት ሳይሰጡ መጋዘን ውስጥ የተቀመጡ የህክምና መሳሪያዎችንም እነሱንም ወደ ስራ የማስገባትና ስራ የማስጀመር ሁኔታዎች እንዳሉ ነው የገለጹት። ልክ ነው። እንግዲህ ከዚህ ከመድኃኒት ህክምና መስጫ መሳሪያዎች ጥገና በተጨማሪም የመድኃኒት አቅርቦትን ሽፋን ለማሳደግ በተለይ ከውጭ ወደ ሀገር ውስጥ የሚገቡትን የመድኃኒት ምርቶችን በሀገር ውስጥ የመድኃኒት ምርት ለመሸፈን ከፍተኛ ስራዎች እየተሰሩ መሆኑ ጠቁመዋል። በዚህም የተነሳ ያለውን የመድኃኒት አቅርቦት ያ ማለት በምርት ረገድ ያለውን በሀገር ውስጥ ምርቶች ለመሸፈን የተደረገው ስራ ቀላል እንዳልሆነ የሚያነሱበት ነው። ከዛ ባለፈ በጤና ፋይናንስ ላይ የተነሳ ሀሳቦች አሉ። ከዚህ ጋር በተያያዘ 18 ሚሊዮን ዶላር ከአጋሮች ለመሰብሰብ መቻሉን አንስተዋል። ይህ ማለት እንግዲህ በእቅድ ከተያዘው 30% ወይም 30% የሚሆን 18 ሚሊዮን የአሜሪካን ዶላር ከአጋር አካላት በመሰብሰብ ለዚህ ለጤናው ሴክተር እንደዋለ የተነሳበት ነው። እንግዲህ ከዛ ውጪ ክብርት ሚኒስቴሯ ካነሱትና በሪፖርታቸው ላይ አካተው ካቀረቧቸው ነጥቦች ውስጥ ስናነሳ ጥናትና ምርምርን በተመለከተ ነው። እንግዲህ ጥናትና ምርምር በህክምናው ዘርፍ የሚሆን በየትኛው መንገድ ላይ ለውጦች ሊያመጣው ወይም ለውጦችን ለማስመዝገብ የሚያስችሉ በጣም መሰረታዊ ነገሮች ናቸው ጥናትና ምርምሮች። በተለይ በህክምናው ዘርፍ ሲሆን ደግሞ ቅድመ መከላከል ላይ ትኩረት እንዲደረግ፣ ከዛ ባለፈ ደግሞ የህክምና ስርዓቱ ላይ ውጤታማ የሆነ ሂደቶችን መጓዝ እንዲቻል ጥናትና ምርምሮች የሚኖራቸው ፋይዳ ምንም ጥያቄና መልስ የለውም። ከዚህ ጋር በተያያዘ በሩብ ዓመቱ 50 የሚሆኑ ወይንም ከ50 በላይ የሚሆኑ ሳይንሳዊ ጥናትና ምርምሮች መከናወናቸው እነዚህም ሳይንሳዊ ጥናትና ምርምሮችን በጆርናሎች ላይ ዓለም አቀፍ በሆኑ ጆርናሎች ላይ የማሳተም ስራዎች መሰራታቸውን አንስተዋል። ይህ ከጥናትና ምርምር ጋር በተያያዘ ነው። ሌላው እንግዲህ የጤናና የሰው ሀብት ልማትን በተመለከተ ሪፖርታቸው ላይ የጠቆሙበት ነው። ከዚህ ጋር በተያያዘ 376365 የሚሆኑ የጤና ሴክተር ሰራተኞችን መረጃቸውን ወደ መረጃ ቋት ወይንም IHRS በሚባል ስርዓት ውስጥ እንዲገባ መደረጉን ጠቁሟል። ይህ እንግዲህ በዋናነት ምን ይጠቅማል? እያንዳንዱ የጤና ሴክተር ውስጥ ያለ ሰራተኛ ያለውን ፕሮፋይል በደንብ ለመያዝ ያስፈልጋል። ይህንን ሰራተኛ ደግሞ በሚፈለገው አቅም የማጎልበቻ ስራ ሊሆን ይችላል፣ ሌሎች ሂደቶችን በተከተለ መንገድ የማብቃት የማጎልበት እና ለሚፈለገው አገልግሎት ያ ማለት ህብረተሰቡ በጤናው ዘርፍ ላይ የተሻለ ጤናውን የማስጠበቅ ስርዓትን ለማጎናጸፍ የሚረዳ ስርዓትን ለመተግበር የእነዚህ አይነት የመረጃ ቋትን ውስጥ አድርጎ የጤና ሴክተር ሰራተኞች መረጃ ማሰባሰብ መቻሉ ፋይዳው ቀላል እንዳልሆነ አንስተዋል።
ከዚህ በተጨማሪ እንግዲህ ያነሷቸው ነጥቦች ስንመለከት የጤና ኢንፎርሜሽን ሲስተም እና የዲጂታል ጤና አገልግሎትን በተመለከተ ያነሱት ነጥብ ነው። ከዚህ ጋር በተያያዘ በሩብ ዓመቱ 7 አዳዲስ የጤና ተቋማት የኢኤምአርአይ የሚባል ወይም ኤሌክትሮኒክ ሜዲካል ሪከርዲንግ ሲስተም በሚባል ስርዓት ውስጥ ትግበራ መጀመራቸውን ገልጸዋል። ከዛ ባለፈ ደግሞ በሩብ ዓመቱ 140 ጤና ተቋማትን SD1 በሚባል አማካኝነት የማገናኘት ስርዓት ተሰርቷል። ያ ማለት ዋን የምንለው የዋይድ ኤሪያ ኔትወርክ በሆነ ስርዓት ውስጥ በማቀናጀት በእያንዳንዱ የጤና ሴክተሮች ላይ ያሉ ከጤና ስርዓት ጋር ያሉ ዳታዎችን ኢዝሊ ፍሎ እንዲያደርጉ በቀላሉ መረጃዎችን መሰብሰብ እንዲቻል ስርዓቶችን የመገንባት ስራዎች ባለፉት 3 ወር መከናወኑን ጠቁሟል። እንግዲህ ከዛ ውጪ ያነሷቸው ነጥቦች ስንመለከት 29 ሚሊዮን የሚሆኑ ዜጎች የጤና መረጃን በአንድ ቋቱ ደግሞ የሚያዝ ሌላው የተሰራ የጤና ኢንፎርሜሽን ሲስተም እና የዲጂታል ጤና አገልግሎት የተሰራ አቤት ክንውን መሆኑን ጠቁሟል። ይህ ማለት አሁንም 29 ሚሊዮን ኢትዮጵያውያንን ወይም 29 ሚሊዮን ዜጎችን ያለ የጤና መረጃን ወደ አንድ ቋት መሰብሰብ ማለት ቅድም ስናነሳ እንደነበረው በጥናትና ምርምር ሊፈቱ የሚገቡ የቤት ስራዎችን በቀላሉ መረጃ ለመሰብሰብ ጠቃሚ ይሆናል። ከዛ ውጪ ከዚህ ከሕክምና ስርዓት ጋር ያሉትን ሂስትሪዎች በቀላሉ አይደንቲፋይ ለማድረግም ይረዳል። ስለዚህ ይሄኛው ስርዓት ሌላው የተከናወነበት ሂደት እንዳለና በዚህ ሂደት ደግሞ የኢትዮጵያን የጤና ስርዓት ወደ ዲጂታላይዜሽን ለማምጣት የተካሄደበት መንገድ በሩብ ዓመቱ ከተፈጸሙ አበይት ክንውኖች ውስጥ እንደ ዋና ከጠቆማቸው ክንውኖች ውስጥ የሚጠቀሱ ናቸው። አይደል? መልካም። ሌላው እንግዲህ የጤና ቁጥጥር ስርዓትንም ያነሱበት ሁኔታ አለ። የመድኃኒቶችና የሕክምና መሳሪያዎች ቁጥጥርን በሚመለከትም እንግዲህ የዓለም ጤና ድርጅት የቁጥጥር ብቃት ደረጃ 3 ወይም ደግሞ ማቹሪቲ ሌቭል 3 ሰርቲፋይድ መሆን እንደተቻለን የገለጹት ይህንን ማሳካት ከቻሉ ጥቂት የአፍሪካ ሀገራት አንዷ ኢትዮጵያ መሆኗን ያነሱበት ሁኔታ አለ። ሌላው ምንድነው ተስፋዬ ከዚህ ሪፖርት ጋር ተያይዞ የጤና ሚኒስቴር ያጋጠሟቸውን ተግዳሮቶችም ያነሱበት ሁኔታ አለ። በተለይም የግብአት እጥረት ግዙፍ የሆነ ጫና መፍጠሩን ነው የገለጹት። በተጨማሪም በአንዳንድ ግብአቶች ላይ ከፍተኛ የሆነ የዋጋ ጭማሪ መታየቱ በተፈለገው ልክ የመድኃኒት ፍላጎትን ለማሟላት እንዳላስቻላቸው የገለጹበት ሁኔታ አለ። እነዚህ ተግዳሮቶች ብቻ ሳይሆኑ እንግዲህ የተወሰዱ የመፍትሄ እርምጃዎችም አሉ። አንደኛው ምንድነው በሀገር ውስጥ ተኪ ምርቶችን በስፋት የማምረት የሀገር ውስጥ አቅራቢዎችን ደግሞ የመጨመር ስራ መሰራቱን የተናገሩት ከባለድርሻ አካላት ጋር ተቀናጅቶ የመስራት የሚኒስቴር መስሪያ ቤቱ የወደፊት አቅጣጫዎች መሆናቸውን ገልጸዋል። ከዚህ ጋር ተያይዞ ደግሞ ቋሚ ኮሚቴው ያነሳቸው ሀሳቦች አሉ። በተለይም የሀገር ውስጥ ተኪ ምርቶችን የሚያመርቱ አምራች ኢትዮጵያውያን የፋብሪካ ባለቤቶች አድቫንስ ክፍያ ወይም ቅድመ ክፍያ ነው የሚሰጣቸው መድኃኒቶችን በሚያመርቱበት ወቅትና እስካሁን ከተለመደው ወይም ደግሞ አሁን ሲያመርቱት ከነበረው የመድኃኒት በተጨማሪ በውጭ ምንዛሪ የምናስገባቸው መድኃኒቶች አሉና እነሱን ወደ ማምረት መግባት እንዳለባቸው ነው እንግዲህ የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ታደለ ቡራቃ የገለጹት። ቋሚ ኮሚቴውም በቀጣይ እነዚህ አዳዲስ መድኃኒቶች በተለይም ከፍተኛ ወጪ ወጥቶባቸው ከውጭ ወደ ሀገር ውስጥ የሚገቡ መድኃኒቶችን በሀገር ውስጥ እንዲመረቱ ክትትልና ቁጥጥሩን ድጋፉን እንደሚቀጥል ነው የገለጹት። ሌላኛውና የመጨረሻው ጉዳያችን ተስፋዬ እንግዲህ ጥናትና ምርምርን ይመለከታል። በጥናትና ምርምር ላይ መሰረት ያደረገ የክትትልና የድጋፍ ስርዓት መዘርጋት የኢትዮጵያ የዲሞክራሲ ስርዓት ግንባታን ለማጎልበት የሚኖረው ፋይዳ ምን ያህል ነው በሚለው ዙሪያ እንግዲህ ጥናትና ምርምርን መሰረት ያደረገ የክትትልና የድጋፍ ስርዓት መዘርጋት ይገባል ብለዋል። ይህንንም ያሉት እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ነገዎ ናቸው። ብሪጅ የጥናትና ፈጠራ መንግስታዊ ያልሆነ ተቋም በኢትዮጵያ የተቋማት አቅምና የሕዝብ ተወካዮች ምክር ቤት አባላት የቁጥጥርና የክትትል ሂደት ምን ይመስላል የሚለውን በምሁራን አስጠንቷል። በዚህም እንግዲህ በመድረኩ ላይ የተገኙት የተከበሩ ዶክተር ዲማ ነገዎ ሀገር ዘላቂና ቀጣይነት ያለው ተቋም ለመገንባት በጥናትና ምርምር የተደገፈ ስራ መስራት እንደሚያስፈልጋት ነው የገለጹት። የተወካዮች ምክር ቤት በዚህ ባሳለፍነው ሳምንት ካከናወናቸው አበይት ክንውኖች ውስጥ አንዱ የዚህ ጥናትና ምርምር ስራን በተመለከተ ያደረጋቸው ውይይቶች ናቸው። ውይይቱንም ሲያደርግ እንግዲህ በዋናነት ከብሪጅ ከተሰኘ ተቋም ጋር ነው። ብሪጅ የተሰኘ ተቋም ህግ አውጪ ተቋማትን በጥናትና ምርምር ላይ የተመሰረተ ህግን እንዲያወጡ የሚያደርግ
ሳይንሳዊ ምርምሮችን የሚያቀርብ ነው። ከዚህ ጋር በተያያዘ እንግዲህ በሀገሪቱ ከፍተኛ የፖለቲካ ስልጣን ያለው የተወካዮች ምክር ቤት ነው። በዋናነትም በአንቀጽ 55 ላይ ከተሰጡ ስልጣንና ኃላፊነቶች ላይ ዋነኛው ህግ የማውጣት ስልጣን አለው። ስለዚህ ይህ ምክር ቤት የሚያወጣቸው ህጎች ላይ ከፍተኛ ግብአትን በማቅረብ ረገድ ብሪጅ የተሰኘው ተቋም ትልቅ አስተዋጽኦ ይኖራል ተብሎ ይገመታል። ይህም ደግሞ በነበረ የውይይት መድረክ ላይ በስፋት የተነሳ ነጥብ ነው። እንግዲህ ከዚህ ጋር አያይዘን ልናነሳው የምንችለው ነገር የተወካዮች ምክር ቤት የሚያደርገው የክትትልና ቁጥጥር ስራ አለው። እንደገና የህዝብ አሳታፊ ስራዎችን ያከናውናል። ተጠያቂነትን እንዲሰፍን ስራዎችን ይሰራል። አስፈጻሚ ተቋማትን በሚከታተልበት ሂደት ውስጥ የሚያጋጥሙ ክፍተቶች የሚፈቱባቸው መንገዶች ያቅዳል፣ ያልማል፣ ይተገብራል። እነዚህ ነገሮች በተጨባጭ መሬት ላይ እንዲወርዱ ለማስቻል እንግዲህ ብሪጅ ይዞት የመጣ ወይንም ብሪጅ የሚባለው ተቋም የሚያከናውናቸው ጥናትና ምርምሮች በምክር ቤቱ ስራ ላይ ቀላል እንደማይሆን ተስፋ ይደረጋል። ይህንም መሰረት በማድረግ በጋራ የሚሰራበት ስርዓቶች ላይ ውይይት የተደረገበት ጭምር ነው። ከዚህ ጋር በተያያዘ እንግዲህ ይህ ተቋም ካጠናቸው ጥናቶች ውስጥ የህዝብ ተሳትፎን ከማሳደግ አንጻር ተጠያቂነትና ቀጣይነት ያለው እንዲሁም ለማስቻል አሁንም ምክር ቤቱ የበለጠ ተደራሽነቱን ከፍ የሚያደርግ ስራዎችን መስራት እንደሚጠበቅበት የተነሱ ነጥቦች አሉ። ከዛ ባለፈ ብሪጅ የጥናትና ፈጠራ ተቋም ዋና ስራ አስፈጻሚ የሆኑት ዶክተር ቃልአብ ታደሰ በፓርላማውም ሆነ በሌሎች ተቋማት ላይ በምሁራን የሚደረጉ ጥናትና ምርምሮች በሀገር ላይ ወይንም በተቋማት ላይ የሚኖረውን የተቋማት ግንባታና የሀገርን ሰላም ግንባታ ላይ የጎላ ድርሻ እንዳለው አንስተዋል። ምክንያቱም ጥናት የሚመልሳቸው ነገሮች በዋናነት ዘላቂ የሆነ መፍትሄ ለማምጣት ጥቅም ላይ እንዲውል ያደርጋል። ምክንያቱም ጥናት የሚመልሳቸው ነገሮች በተሻለ ውጤታቸው ከፍ እንዲል ያደርጋልና ከዚህ ጋር በተያያዘ የተቋማትን ግንባታ ለማሳደግና የሀገርን ሰላም ለማረጋገጥ የጥናትና ምርምር ስራዎች ድርሻቸው ቀላል እንዳልሆነ አንስተዋል። እንግዲህ በዚህ የውይይት መድረክ ላይ በሕዝብ ተወካዮች ምክር ቤት የሙያ ዘርፍ ምክትል ዋና ጸሐፊ የሆኑት ዶክተር ንጉሴ መሸሻ የመወያያ ሀሳቦችን አንስተው ጥልቅ ውይይቶች የተደረገበት ነው። በተለይ ከዚህ ከጥናትና ምርምር ጋር በተያያዘ ምክር ቤቱ የተሻለ አፈጻጸም እንዲኖረው ህግ በሚያወጣበትና በአጠቃላይ ስርዓቱ ላይ የተሻለ ውጤት እንዲያመጣና የሀገርን የመበልጸግ አቅም የሀገርን የማደግ አቅም በተጨባጭ ውል ለማድረግ የሚረዱ ስርዓቶች ለማምጣት በጥናትና ምርምር የሚመለሱ ጥያቄዎች ቀላል አለመሆናቸውን አንስተዋል። ለዚህም የሚሆን የመወያያ ሀሳብን ያነሱበት ጭምር ነው። እንግዲህ በመጨረሻ በዚህ ውይይት ላይ ያሉ ነገሮች ስናጠቃልል ብሪጅ የጥናትና የፈጠራ ተቋም በህዝብ ተወካዮች ምክር ቤት የሚከናወኑትን የአቅም ግንባታ ስራዎችና የምርምር ስራዎችን የተሻለ ለማድረግ የሚያስችሉ ከዚህ ቀደም በጋራ የመስራት የሚያስችሉ የስምምነት ፊርማ ማኖሩ ይታወቃልና የስምምነት ፊርማ ቀርቡ የተፈራረሙት ጉዳይ ነው። ያንን ተከትሎ ደግሞ የመጣ ነው ይህ ውይይት ጥናትና ምርምርን ማዕከል በማድረግ የተሰራው ስራ በተጨባጭ ወደዚህ የተቀየረበት። እንግዲህ ኃይሌ በዚህ ባሳለፍነው ሳምንት ከተከናወኑት አበይት ክንውኖች አምጥተን የተወያየንባቸው ናቸው። ኃይሌ ተስፋዬ እንግዲህ መራርጠን ከያዝናቸው የፌዴራል ህዝብ ተወካዮች ምክር ቤት ካከናወናቸው አንኳር ጉዳዮች መካከል በርካታ ጉዳዮችን አከናውኗል። ነገር ግን እኛ አንኳር ናቸው ብለን ያሰብናቸውን ሀሳቦች ነው ለዛሬ ይዘን የቀረብ ነው። ተመልካቾች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ለዛሬ ያዝንላችሁ የሰሞነኛ ፕሮግራም ይህንን ይመስል ነበር። ከፕሮግራሙ ጋር እኔ ኃይለማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆየን። እስከ ሳምንት፣ መልካም ሳምንት።